ወይ ቡዜ እያዘኝ ነው እኮ እጄን። እሺ ምን ልሆን አልሄድ ሄርሜ ተይው በቃ። ይሄን ምን አለ መሰለሽ አብርሽ ሄርሜላን መረጠ። በሚያሳዝን ሁኔታ ዛሬ ባየሁት ቪዲዮ እጅግ በጣም ተገርሚያለሁ። ምክንያቱም የአብርሽ ነገር እጅግ በጣም አወዛጋቢና አስገራሚ የሆነ ከእለት ከእለት መጥቷል። ብዙም ማውራት አይችልም። ነገር ግን ደግሞ ሄርሜላ ስማቸው ብላ ስትሄድ እጁን ይዛው ነበርና ልክ ተሰናብታ እጁን ልቅቅ አድርገው ስትሄድ ከዛ እጇን ጠበቅ አድርጎ ይዞ ሳብ እንደማድረግ አደረጋት። እሺ የምትፈልገው ነገር አለ፣ የምትጠይቀኝ ነገር አለ ስትለው ምንም ከማለት ውጭ ደህና ነኝ ከማለት ውጭ ምንም ነገር የተናገረው ነገር የለም። በዛሬው ቪዲዮ ላይ ዝም ብሎ ነው የሚመለከተው። ነገር ግን ምንድነው እጇን መሳብ። ትናንትና ከልጄና ከሚስቴ ጋራ ነው መኖር የምፈልገው ብሎ በሌሊቱ ከብዙ ቤት ጠፍቶ ነው የመጣው አይደለ ሩታ ቤት ብሎ። እሺ ያ ከሆነ ዛሬ ደግሞ ሄርሜላን ለምንድን ነው እጇን የሚስባት? እኔ ግራ እየገባኝ ነው ማለት ነው ጋይስ። ምንድን ነው የአብርሽ እቅድ? ምንድን ነው? እኔ ቆፍጣናው ጀግናው በርታ ቀብራራው እያልኩኝ ስል አሁን ደግሞ በዚህ ከሁለት ሴት እኔ ደግሞ ከሁለት ሴት ሲሆን ጎበዝ በርታ ልለው አልችልም። እንዴት ብዬ ወይ ሄርሜላን መምረጥ አለበት ወይ ሩታን መርጦ ለአንዴና ለመጨረሻ ጊዜ ወስኖ የራሱን ህይወት መኖር አለበት። ከዛ ውጭ ግን እንዴት ነው ከሄርሜላንም እንትን እያለ እጇን እየሳበ ስስመው ዝም እያለ ሩታ ጋርም ሲሆን ደግሞ እሷንም ፈልግ እያለ ምንድን ነው ከሩታስ የሚፈልገው? ሄርሜላን ከሆነ እየመረጠ ያለው ከሩታ የሚፈልገው ምንድን ነው? ቪው ነው ወይስ ምንድን ነው የምትፈልገው አብርሽ ማለት ነው? እኔ በጣም እያስገረምከኝ ነው። ምክንያቱም ምንድን ነው አልገባኝም ማለት ነው። ሩታን ከሆነ ምርጫ የሄርሜላ ህይወት አታበላሽ። እሷን ማሰናበትና መሸኘት አለብህ። መልካም ህይወት ይግጠምሽ ብለህ ሩታን ካልፈልክ ደግሞ ሄርሜላ ጋር ከሆነ የመኖር ፍላጎትህ እሷን ፈልጋታለሁ እያልክ ለምንድን ነው የምትለው? እውነት በጣም ይደብራል። ሁለት ሴት ይዞ ከዛም ከዚህም እየሆኑ ሁለት ሴት መርጬ ልቀጥል ማለት ይደብራል ማለት ነው። በጣም ነው የሚያስጠላው በነገራችን ላይ ገባ እና ይሄ ነገር ወዴት ነው እያመራ ያለው? ወዴት ነው እያመራህ ያለው? አንተ ራስ በሴቶች ላይ መቀለድ እጅግ በጣም ይደብራል። እዚህ ጋር ሁለት ጀማ እያባላህ ሁለት እንትን ከዛና ከዚህ እንደገና ደግሞ አንተ ከዛም ከዚህም ብለህ የሁለት ሰው ህይወት ማበላሸት የለብህም። በቃ አንድ አቋም ሊኖርህ ይገባል። እነሱንስ እያጨቀጨ አሁን ዛሬ ሩታ ሄርሜላን ልትጠፈጥፋት ምንም አልቀራትም። ልትመታት ነበር ገባ ገፍትራታለች። እና ብዙም ኤፋን ሊመቱት ምንም አልቀረም። በቃ ብዙ በጣም ጮህበታለች። ስለዚህ በአንተ ምክንያት የሰው ልጅ ነፍስ መጥፋት አለበት ወይ? ምንድነው የምታስበው? መወሰን የለብህም ወይ? አንተ እስከ ሁለት ሴት ከዛ ከዚህ ብለህ እስከ መቼ ነው ይሄንን ነገር ቆም ብለህ እንደ ሰውኛ አስበሃል ወይ እንዴ? አንተ ስከረክሩ ሲበዛ ጭንቀቱ ሲበዛ እንደዚህ ሲሆኑ ለጤናህ ጥሩ አይደለም እኮ። እና አላማህ ምንም ሊገባኝ አልቻለም ውዶችዬ። የአብርሽ አላማ ምንድነው? እናንተ ገብቷችኋል? እስኪ አስቀምጡልኝ በኮሜንት። የምር ይሄ ከሁለት ሴት ወደ ወዲህ እያሉ መኖር በጣም ብልግና ነው፣ ያስጠላል፣ ይደብራል። አብርሽ የሁለት ሰው ህይወት አታበላሽ። እዚህ አንድ አቋም ሊኖር ይገባል። እናንተ ምንድነው የምትሉት? አንድ ልጆች አብርሽ ሄርሜላ ናት እጁን የያዘችው እንጂ በጭራሽ አልሳባትም ትላላችሁ። ግን ይሄው ማስረጃ ይሄው በደንብ ነው የሳባት። ምንም ወደዛ ወደዚህ ማስተባበል አያስፈልገውም። በኮሜንት ሀሳባችሁን አስቀምጡልኝ።